ያውሬ እየተከታተለኝ ነው፣ እየፈለገኝ ነው። አግኝቶ ነው? ነግሬ ነበር እኮ ሞገስ። አይ አላገኘንም፣ ግን አደጋ ውስጥ ገብተን ነበር። ፈጣሪን ያተረፈን። ከዛስ ምን ሆነ? ምን ተፈጠረ? ተኮስክበት? ኖ አልተኮስኩበት። ዳጣን ነበር ሲከታተላት ነበር። ተወልጄ ካደግኩበት ከተማ ማየትም አልሄድም። ተወልጄ ካደግኩበት ሰፈር እሱን ፍራቻ ወጥቻለሁ። ተከትሎ መጥቶ አንቺን ነጠቀኝ እንጂ አልተወኝም። ሌላ አማራጭማ የለንም ሞገስ፣ እባክህ ወደ ክፍለ ሀገር እንሂድ። ሉላ አልሄድም። ያለኝ አማራጭ ፊት ለፊት መጋፈጥ ብቻ ነው። ከማን ጋር? ከዝና ጋር ሞገስ? አዎ። እና ይህ ህይወት ነው? ጨለማን ተገን አድርጌ እንደ ጅብ እንቀሳቀስ አድርጎኛል። ያም ሆኖ ግን አልተወኝም፣ እያሳደደኝ ነው። ስራዬ እንዳልሰራ አደረገኝ። ሀብት ንብረቴን አስነጠቀኝ። ይሄ ነው ህይወት? እሺ ገንዘብ እንኳን የለኝም። የት ነው የምንሄደው? ገንዘብ የሚያስፈልግ እሱ አሳዳጅ፣ እኔ ተሳዳጅ ሆኜ አንኖርም። እንዴ ይኸውልሽ ሉላ፣ አንቺ ከቻልሽ ደግፈኝ። አንቺን ከኔ የሚወስደው እኔ ስሞት ብቻ። አልሄድም ሞገስ። ቢያቅተኝ ራሴን መግደል አያቅተኝም። እሱ ጋር ተመልሼ ከመሄድ ሞቴን ያለማንገራገር እመርጣለሁ። አሁን ብሩክ አንቺን ቢጠብስ ብልግና ነው? ጋሼ እንደዚህ አይነት ሰው አይደለም እትይ። እኔ እንደዛ አላልኩም። ጀምራችሁ ነበር ስትይኝ ነው እንደዚህ ያልኩሽ። ቆይ ደግሞ ብንጀምር ራሱ ድንግል ሆን ነበር እንዴ? አሁንስ ማናየ? ድንግልና ክብር ነው፣ ገባሽ? ደግሞ መጠንቀቄ ክብሬን ያሳያል። እኔ ግን ይኑረኝ አላውቅም። እስኪ ዳንስ አስተምሪ። ዘመናዊ ነው ባህላዊ? ዘመናዊ። እሺ መጣሽ? አው መጣው። ምን ነው ዝና ደህና አይደለም? ምን ደህና አይደለም ትይኛለሽ? አንቺ ብቻ ሳትሆኚ በዙሪያሽ ያሉ ሰዎች ምን ጉር ናችሁ? እንዴ ቆይ ድድብናን እንደ ቫይረስ ታስተላልፊያለሽ እንዴ? አልገባኝም። ድሮስ መቼ ይገባሻል? ቢገባሽማ የሁሉ ነገር አይፈጠርም ነበር። ቆይ ለምን በግልጽ አትነግረኝም? ምን ተፈጥሮ ነው? ምን አይነት ሰዎች ነው ያመጣሽው? ተከታተሉ ስንላቸው ስልካቸውን አስረክበው ጠፉ። እሺ እንደው ቆይ አንቺ እንደው መስራት ቢከብድሽ ማድረግ ቢከብድሽ ቢያንስ እንኳን የሚሰራ ሰው አታመጭም? ኧረ እኔ ተቃጠልኩ ተቃጠልኩኝ በእናንተ ምክንያት። አይዞህ ዝና፣ ጠፍታ አትቀርም፣ እናገኛታለን። እኔ እኮ ሂጂና አምጪ አላልኩሽም? ያሉበትን ቦታ ጠቁሚኝና እኔ ራሴ አደርገዋለሁ ነው እያልኩሽ ያለሁት። እሺ ዝና፣ ደግሞ እነ ብሩክ ነገ ይመጣሉ። ኧረ እባክሽ የምርሽ? አዎ ዝና። ልጁ ድናለት መሆኑ ነው እንግዲህ የፈለግሽው? እኔም የፈለኩት ልጁ ሙታ ሀብት ንብረቱን ሳይሸጥ በፍቅር አብሬው መኖር ነበር። አይ ማለት እኔ እኮ በጣም ነው የምታስቂኝ። ልጁን ትጠያለሽ፣ እሱን ትወጂዋለሽ አይደል? በጣም ነበር የምወደው። ኧረ ዝም በይ በእናትሽ። እሱን አትወጂውም፣ ንብረቱን ነው የምትወጂው። ለምን እንወሻሻለን? ሞገስ ከሞተ ቤቱን እንደምገዛልሽ ቃል ገብቼልሻለሁ አይደል? አሁን ተስፋዬ እሱ ብቻ ነው። አንድ ላይ ግን ማያያዝ ያለብሽ መርሳት የሌለብሽ ቤት እገዛልሻለሁ የሚል ብቻ ሳይሆን ሞገስንም ካስገደድሽው ብዬሻለሁ አይደል? እኮ እኔ እኮ እየሞከርኩኝ ነው። ትንሽ ጊዜ ብቻ አደርገዋለሁ ዝና። በጣም ጥሩ፣ በደንብ አስቢ። አንዳንድ ነገር ስለኔ ግን ስታስብ ወደ አእምሮ ቀድሞ የሚመጣው ምን ነበር? ሳቅሽ፣ ፈገግታሽ። ዝናን አምነሽ ሜዳ ላይ ወደቅሽ። ተይ በእናትሽ እንደዚህ አትበይኝ። እና ምን ልበል? እውነታውን ነው የምነግርሽ። ቆይ አንቺ ግን ትንሽ ግን አላሳዝንሽ? እሱማ ታሳዝንሽ። ድክም አለኝ። በቃ ግራ ገባኝ። ዙሪያው ገደል ነው የሆነብኝ። አንቺ እኮ የተሳሳትሽው ከብሩክ ጋር ስትጣይ ነው። አንቺ ራሱ ስትገፋፊኝ አልነበር? ዛሬ ግን ምንም እንዳላደረገ ሰው እንደዚህ ታያለሽ። ያኔ ልክ ነበር የመሰለኝ። አሁን ግን ስህተት ኖሯል። ብሩክን ይቅርታ ጠይቅ። ኤፍራታ ግን ምን አይነት ጭንቅላት ቢኖራት ነው? ምን አይነት አስተሳሰብ ቢኖራት ነው ብሩክን እንግዲህ ይቅርታ ጠይቂ ለማለት ድፍረት ያገኘችው? ይሄን ያክል ስታደርገው መንገድ ላይ ተንበርክኮ ወንድ ልጅ እያለቀሰ እባክሽ ብሎ በንብረቱ ሲለምናት ሲስቁበት ሲተፉበት ሲዘልፉት የነበሩት አብራት ሆና ነው። እንግዲህ ማህሌት ያውላ ሲደረግ አብራት ሆና እያየች እየሰማች እናም ደግሞ በነገሮቹ ላይ እየተባበረች ነው
ግን ዛሬ ላይ ይቅርታ ጠይቂ፣ ብሩክን ይቅርታ ብትጠይቂ ይሻልሻል፣ ዝና አያዋጣሽም የማለት ድፍረት ያገኘችው ግን ምን አይነት አስተሳሰብ ቢኖራት ነው? ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ ምሳሌ ድራማ ይዤላችሁ መጥቻለሁ ማለት ነው። ምሳሌ ድራማ በባለፈው ክፍል ሞገስ የሚከታተሉትን ሰዎች አድፍጦ ከኋላ ሆኖ መሳሪያ ደቅኖ ነበረና ያለቀው። እናም ዝና ሰዎቹን አግኝቶ ሞገስን ለማግኘት ዳጣን እንዲከታተሏት ሰውን አሰማርቶ ነበረ። ማህሌትን ደግሞ ቤት እገዛልሻለሁ፣ ሞገስን ግደይ በዚህ 2 ቀን ብሎ አስጠንቅቋት ነበረና ድራማው ያለቀው የዛሬ ክፍል ይዤላችሁ ቀርብ ያለው አብራችሁኝ ሁኑ። ሞገስ በባህሪው ፈሪ የሚባል ሰው ነው። ምክንያቱም ከልጅነቱ ጀምሮ ጓደኛውን የልጅነት አብሮ አደግ ፍቅረኛው ተደብድቦ ተዋግቶ ሲቀማ ዝም ያለ ሰው ነው። ዝም ባይልም ያው አቅም ስለሌለው አቅሙን ስላልፈቀደለት እንግዲህ አሳልፎ የሰጠ ሰው ነው። ፍላጎት ባትሄድም ግን ተውልኝ ሲለው እሺ ብሎ ተቀብሎ ነበረ። ፍቃደኛ ማለት ከውስጡ ፍቃደኛ ባይሆንም ማለት ነው። አሁን ላይ ግን ያኔ የሚኖርበት ሰፈር እንኳን እስከ መቀየር ድረስ ደርሶ ነበረ ሉላን ይዞ ማለት ነው። አሁን ላይ ግን ሰፈር ቢቀይርም ተከታትሎ ሀብት ንብረቱ አሳግዶበታል። ሉላንም እያሰቃያት ከቤተሰብ ከውጪ ከገበያ ታክሲ የሚባል ነገር አታውቅም። ቤት ውስጥ ታፍና ነው የምትኖረው እና እሷንም እያሰቃየበት ነው። ከልቡ የሚወዳት ሴት ናት። እናም ደግሞ የልጅነት አብሮ አደጉ ፍቅረኛው ናት እና በሱ በኩልም መቶበታል። እንግዲህ ሽሽትም አላዋጣውም ማለት ነው። አሁን ላይ ቆርጦ እንግዲህ ሊፋለም እሱም ወንድ እኔም ወንድ እንግዲህ ይዋጣልን ብሏል። ዝናም ደግሞ ፊት ለፊት የሚገጥመኝ ሰው እያለ ነው። ግን ዝና እስካሁን ድረስ እያየ ነው ባለነው ነገር ያው ሰዎችን ይመታል፣ ይደባደባል። እሱም አስተዳደጉ ለብቻው እየተደበደበ ተሸንፎ ሲመጣ እየተገረፈ ዱላ ተገን ተደርጎ ያደገ ልጅ ነው። ያ ሆኖም ግን ባሩ ከወሬው ይበልጣል። በጣም በጣም ይጎርራል። እንደውም በቃ በጣም ጉረኛ ነው። እናም ሉላን እወዳታለሁ አፈቅራታለሁ ይላል። ግን ለሚያፈቅረው ሰው ነፃነት የሚሰጥ አይደለም። ፍቅር የሚመስለው ብር ነው። ወጥቶ ማዝናናት ፓሪስ፣ ዱባይ ያዝናናት ለሱ ፍቅር ነው። እሷ የምትፈልገው ግን ያን አይደለም። የሰው ፍላጎትን አይቶ እሷ የምትፈልገውን በምትፈልገው መንገድ የሚመራት ሰው አይደለም። ይሄ ፍቅር ሳይሆን በሽታ ነው እና የሱ በሽታ ደግሞ በጣም ከሰው ጋር የሚያኖር ሳይሆን እንደ አውሬ ብቻ ቤት ተዘግቶ ጨለማ ቤት ውስጥ የሚያኖር ነው እና ያን ነገር ደግሞ ሉላ ከመጠን በላይ አንገሽግሿታል። እንደውም ሞገስ አሳልፈ ብትሰጠኝ እንኳን እኔ ራሴ አጠፋለሁ፣ ተመልሼ እሱ ጋር መሄድ አልችልም፣ ራሴ ላይ መወሰን እችላለሁ እስከ ማለት ድረስ ደርሳለች። ሞገስም ግን ከዚህ በኋላ ከኔ የምትለዩ እኔ ሞቼ መሆን አለበት፣ እንደዚህ በፊቱ ተደብድቤ ደምቼ አይደለም፣ እኔን ገሎ አንቺን ይውሰድ ሲላት እሷም እኔ እሱ ጋር ከመሄድ ራሴ ባጠፋ ይሻለኛል ብላለች ማለት ነው። እንግዲህ ቅድስት ደግሞ ራሷን ለብሩክ ለመስጠት እየተሽሞነሞነች እየተዘጋጀች በጣም አምሮባት መኳኳል ራሱ ጀምራለች። ቤቷን አስተካክላ አስጊጣ ዲኮር አድርጋ ምሳሌን እየጠበቀች ነው ማለት ነው። ማህሌት ደግሞ ግራ በተጋባ ስሜት ውስጥ ናት። እንግዲህ ከብሩክ ጋር መጣላቷ አሁን በጣም እየጸጸታት ነው። ሊጸጽታትም ይገባል። ምክንያቱም እሷ ሀብት ንብረት እያለች ከሀብት ከንብረቱም ጋር አልሆነችም። እናም ባሏም ትዳሯም አታለች ማለት ነው። እንግዲህ የሴት ልጅ ትልቁ ነገሯ ክብሯ ነው። ክብሯንም አታለች ማለት ነው። እንግዲህ የእርቃን ቪዲዮ ተለቆባታል። እንግዲህ እንደዚህ የሆነ ሴት ደግሞ በእኛ ባህል በጣም ነውር ነው፣ የሚፈልጋት ሰው የለም ማለት ነው። እንግዲህ ያ ነገርም እየጸጸሳት ነው። ከብሩክ ጋር መፋታት አልነበረብኝም ብላ እያሰበች ነው። ምክንያቱም ብሩክ አንደላቆ እያኖራት ነበረ። እሷ ግን
እሱን ወዳ ሳይሆን ንብረቱን ሀብቱን ፈልጋ ነው። አንድ ሰው ከወደዱት ከነ ምናምኑ የሚባል ነገር አለ። ልጁን ጠልታ እሱን እወደዋለሁ ማለት አይቻልም። ለዝናም ስትነግረው ብሩክ ሊመለስ ነው እንግዲህ ልጁን አሳክሞ ሊመጣ ነው። ካልሆነም አስክሬኗ ይዞ ሊመጣ ነው። ከዛ በኋላ ግን እኛም አናርፍም፣ ይበቀለናል። ብሩክ በቀለኛና ቂመኛ ሰው ነው። እናም እያንዳንዳችን አናርፍም። እሱ ደግሞ በጣም ጎበዝ ነው፣ ይፋለመናል እያለች ነው እንግዲህ ብዙ ነገር አድርጋዋለች። ምሳሌ አፏ እስኪዘጋ መናገር እስካትችል ድረስ በነገሮች ሁላ እንቅፋት እየሆነችበት ቤቱ እንዳይሸጥ እናም ደግሞ እሱንም ከሳ በሽጉጥ መቶኛል ብላ ከሳ ስታንገላታውና እንግዲህ ነበረ ጊዜ ስታራዝም ነበረ። ጓደኛው ከሞገስ ጋር ተኝታ ሞገስም እገዛዋለሁ እያለ ጊዜ እንዲያራዝም የልጁን ሕይወት ላይ እየተደራደረች ነበረ። እንግዲህ እቺ ሴት ናት ዛሬ ላይ ጸጽቶኛል፣ እወደዋለሁ፣ እንዲያደርገዋለሁ ስትል የነበረው። እንዲህ አይነት መውደድ እንደዚህ አይነት ፍቅር የሚባል ነገር የለም። እንግዲህ ኤፍራታንም ስታግዛት እንደውም የተንኮል ሀሳቦች ሁላ ስታመጣላት የነበረችው እሷ ናት። አንደኛ ቤቱ እንዳይሸጥ አድርጊ፣ ከሚገዛ ሰው ጋር ተደራደሪ ስትላት ነበረ። ሁለተኛ ደግሞ ምሳሌ ስትመርዛት እናም ደግሞ ቅድስትን እያገዘቻት ነው። ስትመርዣት እንዳትገድያትም ያደረገችሽ እሷ ናት። ቅድስትን አስወግጂ ብላት ቅድስትን ልታስገድል የነበረችው ሀሳቡ ያመጣችው ኤፍራታ ናት። እናም ቤቱ እንዲታገድ መብት ባይኖርሽ እንኳን ጊዜ ማራዘም ትችያለሽ፣ እንዳይሸጥ ማድረግ ትችያለሽ። እስከዛ ድረስ ምሳሌ ትሞታለች። ምሳሌ ከሞተች በኋላ ደግሞ ይቅርታ ጠይቀሽ ትዳርሽ ይቀጥላል ብላ ስትመክራት የነበረችው ኤፍራታ ነች። እና የብዙ ተንኮሎች ጠንሳሽ እሷ ነች። ግን ያው ጓደኛም ቤተሰብም ቢሆን የሚነግረንን ነገር ሙሉ ለሙሉ መቀበል ሳይሆን እንግዲህ የሚጠቅመንን መውሰድ፣ ማይጠቅመንን ከኛ ህይወት ከኛ ትዳር ከኛ አኗኗር ጋር የማይገናኘውን እንግዲህ መተው ነው። እሷም እንደሱ ማድረግ ነበረባት። ግን የተንኮል ሀሳቦቹ ሁላ የተቀበለች ስራ ላይ አውላለች ማለት ነው። አሁን ላይ ምንም ገቢ የላትም። የምትኖርበት ቤት እንኳን የላትም። ከኤፍራታ ጋር ተጠግታ ነው የምትኖረው። ዝናም ሞገስን አስገዲና ቤትና መኪና እገዛልሻለሁ እያላት ነው። ግን አይገዛላትም። ኤፍራታም ብላታለች፣ እሱ ካስገደልሽው በኋላ እሷ ናት የገደለችው ብሎ ያሳስርሻል። እሱን አትመኝ፣ ግን አጥምጂው ብሏታል። ዝና ደግሞ ከሉላ ውጪ ሴት መስሎ አትታየውም። ከዚህ በፊትም ልታጠምደው ሞክራ አልተሳካለትም። በእኩለ ሌሊት አስወጥቶ ወደ ቤቷ ሰዷታል ማለት ነው። እንደ ሴት እንኳን አላያትም እና አይወደኝም ስትላት፣ አይ እንግዲህ በመላመድ ነው ፍቅር የሚመጣው፣ ስትላመዱ አብራችሁ ስትሆኑ ብዙ ጊዜ ሊወድሽ ይችላል ብላታለች። እንግዲህ ምክሯ ይሰምር አይስመር እንግዲህ አብረን የምናየው ይሆናል። ሌላ ደግሞ ብሩክ ዛሬ መጥቷል ማለት ነው። በዛሬ ክፍል ሲመጣ አይተናል። እንግዲህ ምሳሌም ደብቋት እነ ቅድስትን የልብ ምታቸው እንዲጨምር አድርጓቸዋል ማለት ነው። ሌላ ደግሞ ሞገስ ሄዶ እንዲጠብቀው እንግዲህ ዝናን አግኝቶ ገና ደስታውን አጣጥሞ ሳይጨርስ እንዳይተናኮለው ጠብቀው በሩቅ ሆነ ባትቀበለው እንኳን ስትለው አይ ሲላት አይ ከዚህ በፊት አንተ መጥፎ ጥፋት አጥፍተህ ይቅር ያለ ጥፋት የለውም ወይ? አንተም ይቅር በለው፣ ጓደኛህ ነው። እናም ጓደኝነት ሲተላለፉ ነው፣ በይቅርታ በመቻቻል ሲተላለፉ ነው። እና ተላለፉ ብለዋለች ማለት ነው። እሱም ከዚህ በፊት ከሚስቱ ጋር ተኝቶ ይቅርታ ጠይቆት ይቅር ብሎት ነበረና ያ ማለት ትልቅ ክደት ነበረ። ግን እሱ በይቅርታ አልፎታል። እናም ደግሞ ትክክል ነው ብሩክ ያደረገው። ያው እኔ ዛሬ በህይወት አለው፣ ምሳሌ ግን እስካሁን ላትኖር ትችል ነበረ እና ትክክለኛ ውሳኔ ነው ያደረገው እና በውሳኔው አትቀየመው እባክ። የልጁ ነገር ሆኖበት ነው እንጂ አንተ ሊክድህ ፈልጎ አይደለም ብላው እሱም
ተቀብሎ እንግዲህ ሄጄ እቀበለዋለሁ፣ እጠብቀዋለሁ በርቀትም ሆኜ ብሎ እንግዲህ በርቀት ሲጠብቀው አይተናል ማለት ነው። ብሩክም ከአውሮፕላን ማረፊያ ሲወጣ እነ ቅድስትም ምሳሌ አብራው ባለመኖሯ ደንግጠው ሲያለቅሱ ነውና ድራማው ያለቀው። ግን ምሳሌ ልትሞት አትችልም ማለት ነው። እንግዲህ ደብቋት እነሱን ለማስደንገጥ ይመስለኛል። እንግዲህ በነገው ክፍል ምን እንደሚሆን አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን፣ ዳሯን እሳት መሃሏ ገነት ያድርግልን። መልካም ጊዜ፣ መልካም ቆይታ። አሜን። ባባይ